ጎናችን አምና የሰገዱ ጎረቤቶቻችን፣ ዘመድ አዝማዶቻችን፣ ቤተሰቦቻችን፣ ጓደኞቻችን ቀብር የሸኘናቸው ብዙ አሉ አይደል? ወላሂ የረመዳን የመጨረሻችን ሊሆን ይችላል፣ ቀጣይ ላላገኘው ይችላልው ብለን የተሳካ ጾም የተሳካ ዒባዳ ለማድረግ አላህን እየተማጸነን ጠንካራ ሆነን ያሉንን ጊዜ እንጠቀምባቸው። የጀነት ቁልፍ ሰላት ነው። የርዝቅ መክፈቻ ሰላት ነው። የፊታችን ብርሃን ሰላት ነው። ሳይሰገድብህ ስገድ የሚል መልእክት ኮልፌ መቃብር ላይ ያያቸዋል። ትልቅ መልእክት ነው። ብዙ ሰዎች ሰላተል ጀናዛ እየተሰገደ አንዳንዱ የቤተሰቡ ሊሆን ይችላል እኮ የዘመድ አዝማዱ ሊሆን ይችላል። መስጊድ ላይ ሰላተል ጀናዛ እየተሰገደ እሱ ውጪ ሰላተል ጀናዛ ተሰግዶ ፈርድ ሰላቱም ተሰግዶ እስኪያበቃ ውጪ የሚቆሙ ወንድም አሉ አይደል? ሱብሃንአላህ። መቼ ነው ታዲያ የምንማረው? መቼ ነው የምንለወጥበት? ዛሬ ብዙ ነገር ይጠራናል። የሚጠራን ብዙ ነው። የውድቀታችን ምንጭ የሆነ ጥሪዎች ብዙ ናቸው። የስኬታችን ምንጭ ደግሞ ሰላት ነበር። ግን እዚች ጋር ሙአዚኑ ሐያ ዐለ ሶላህ ሲል እዚህ ጋር ደግሞ አረ ኳሱ ሊጀምር ነው ጎል ገባ ሰው ሲጮህ ምን ሲል ወደ መስጊድ አስበህ ነው የነበርከው። ወደዛ የምትሄድ ከሆነ ውድቀት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አማ ባዕድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ሱብሓነሁ ወተዓላ ይህንን ስብስባችን ያማር አላህ ያድርግልን። እንደው ያሳለፍናቸውን የረመዳን ቀናቶች አላህ ከተቀበላቸው አላህ ያድርገን። ያጠፋነውን ጥፋት ደግሞ ይቅር ካላቸው አላህ ያድርገን። ይህ ረመዳን በእኛ ላይ ለውጥ የሚያመጣ የምንቀየርበት የምንለወጥበት ሐጃችን በአጠቃላይ የሚወጣበት ረመዳን አላህ ያድርግልን። ረመዳን እድል ነው ወንድሞች። በረመዳን ወር ውስጥ መገኘት የረመዳን ኸይር የበዛበት ቀናቶችን ማሳለፍ ወላሂ እድል ነው፣ ትልቅ እድል። ሁላችንም በየመስጊዱ እንደምናገረው ጎናችን አምና የሰገዱ ጎረቤቶቻችን፣ ዘመድ አዝማዶቻችን፣ ቤተሰቦቻችን፣ ጓደኞቻችን ቀብር የሸኘናቸው ብዙ አሉ አይደል? አላህ ደግሞ እኛን ለዚህ አድርሶናል። ስለዚህ ሁሌም አልሐምዱሊላህ እንበል። ወላሂ የረመዳን የመጨረሻችን ሊሆን ይችላል፣ ቀጣይ ላላገኘው ይችላልው ብለን የተሳካ ጾም የተሳካ ዒባዳ ለማድረግ አላህን እየተማጸነን ጠንካራ ሆነን ያሉንን ጊዜ እንጠቀምባቸው። ኢብኑል ጀውዚ ረሕመቱላሂ ዐለይሂ ምን ይላሉ? ተላሂ ለው ቂለ ሊአህሊል ቁቡር ተመነው ለተመነው የውመን ሚን ረመዳን ይላል። በአላህ ይሁንብኝ የቀብር ሰዎችን ተመኙ ብንላቸው ከረመዳን አንድ ቀን ይመኙ ነበር። እድል ቢቀርብላቸውና ምን ትፈልጋላችሁ ቢባል እንደው ከረመዳን አንድ ቀን ባገኘን ይላሉ። ስንት ቀናቶችን አላህ ሰጠለኛ። አሁን በዚህኛው ረመዳን ስንት ቀናት ውስጥ ፊት ለፊታችን አሉ፣ ብዙዎቹ አሉ አይደል? ስለዚህ ያለፈው የተበላሸ ካለም አላህን ምህረት ይቅርታ እየጠየቅን ለወደፊቱ ግን ልንዘጋጅ ይገባል። የዛሬው ርዕሴ የስኬት ቁልፍ በሚል ከእናንተ ጋር ቆይታ አደርጋለሁ። ይህ ስኬት ቁልፍ ምንድነው ከተባለ ከአላህ ጋር የምንገናኝበት የሆነው የዕለት ዕለት የሆነው ዒባዳችን ክፍል ሰላት ነው። ሰላት የስኬት ቁልፍ ነው። ረመዳን ደግሞ ሰላት ይበዛል አይደል? ተራዊሁ ሱናው ሰላቱ በጣም ይበዛል አይደል? ያን ባበዛን ቁጥር የኛ ደረጃ ከፍ ይላል። እኛ ለአላህ ዝቅ ስንል አላህ ደረጃችንን ደግሞ ከፍ ያደርገዋል። አያችሁ፣ ለአላህ ዝቅ ስንል ከፍ ያደርገናል። አንደኛው ሰሃባ ለነብዩ አለይሂ ሰላቱ ወሰላም አንዳንድ ነገር ካደማቸው፣ ነብዩን ኺድማ ሲያበዛባቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም እስቲ ምን ላድርግልህ ሲጠይቀኝ አሉት፣ ዱንያ ላይ ካለኝ። ይህ ሰሃባ ብልጥ ነበር። እኔ ጀነት ውስጥ የእርሶ ጎረቤት ነው መሆን ፈልገው አላቸው። ነብዩም አሁን ካው ተጅላለው ሰጥቻለሁ አላሉ። ምን አሉት? እንደዛውስ ይሄን ከፈለክ በሱጁድ እዘዘኝ አሉ። ማን ነው እገዘኝ አሉት። በሱጁድ እገዘኝ ምን ማለት ነው? ሰላት አብዛ፣ እኔም ዱዓ አደርጋለሁ አላህ ይወፍቀሃል። የጀነት ቁልፍ
ሰላት ነው። የርዝቅ መክፈቻ ሰላት ነው። የፊታችን ብርሃን ሰላት ነው። ሳይሰገድብህ ስገድ የሚል መልእክት ኮልፌ መቃብር ላይ ያቻው ትልቅ መልእክት ነው። ብዙ ሰዎች ሰላተል ጀናዛ እየተሰገደ አንዳንዱ የቤተሰቡ ሊሆን ይችላል እኮ የዘመድ አዝማዱ ሊሆን ይችላል። መስጊድ ላይ ሰላተል ጀናዛ እየተሰገደ እሱ ውጪ ሰላተል ጀናዛ ተሰግዶ ፈርድ ሰላቱም ተሰግዶ እስኪያበቃ ውጪ የሚቆሙ ወንድም አሉ አይደል? ሱብሃንአላህ። መቼ ነው ታዲያ የምንማረው? መቼ ነው የምንለወጥበት? ያ ሰው ልክ ሲገባ ቀብር ላይ ሳይሰገድብህ ስገድ። አዎ ዛሬ ለአላህ ዝቅ አልልም ያለ አልሰግድም ያለ ነገ ወዶም ሆነ ተገዶ ጀናዛው መስጊድ መግባቱ አይቀር ሊሰገድበት ይገባል። ያ ግን ከባድ አደጋ አለው። እህቴም ሂጃብን አልለብስም ትልና ነገ ከፈን ይመጣል፣ ሙሉ ለሙሉ ተሸፍና ትመጣለች። አይቀርም። ስለዚህ ዛሬ ነው ከፈን ከመከፈኔ በፊት ዛሬ እህቴ ሂጃቧን ትልበስ። እኔም መስጊድ እኔ ላይ ጀናዛውን ከመሰገዴ በፊት በእኔ ላይ ሰላተል ጀናዛ ከመሰገድ በፊት ዛሬ ሰላቱን ላብዛው። አዎ በአሁን ዘመን ማይሰግዳለ ማለት ይከብዳል። ሊሰግድ ይችላል የሰው ልጅ፣ ግን አብዛኞቻችን ቤታችን ነበር የምንሰግደው አይደል? ወንድ ልጅ ደግሞ ውበቱና ሊያምርለት የሚችለው መስጊድ መጥቶ ሲሰግደው ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? መን ገዳ ኢለል መስጂድ አው ረሃ አዕደ አላሁ ለሁ ፊል ጀና ኑዙለን ኩለማ ገዳ አው ረሃ። ሙተፈቁን ዐለይህ። ወደ መስጊድ የሚመጣና የሚመላለስ መስጊድ የሚመላለስ ሰው አላህ ለሱ ጀነት ውስጥ ትልቅ መስተንግዶ አዘጋጅቶለታል። ሁሌ ደስታ ምንጭ መስጊድ መምጣት ነው። በአንድ ጥያቄ ልጀምሩ። የሆነ ቦታ ድግስ አለ ቢባል፣ ጥሪ አለ ቢባል፣ እዛ ጥሪ ላይ የሰው ልጅ ሲሄድ ነው ተደስቶ የሚሄደው ወይስ ሲመለስ ነው? ሲሄድ ነው አይደል? እየጓጓ ምንድን ነው እያለ። ሲመለስ ግን አብዛኛው ሰው ደስታ የለውም። ወይ ወጪው ራስ ምታት መጥቶታል፣ ወጪው ከባዱ ነው ምታት፣ ወይ ምግቡ አልተስማማውም፣ የሆነ ነገር እንከን ያገኛል። ሲመለስ እንደሚሄደው አይደለም። መስጊድ ግን ስንመጣም ስንመለስም በደስታ ነው። ደስታ ብቻ። ስትመጣም በአጅር ነው፣ ስትመለስም በአጅር ነው። የአላህ ውዴታ አንተ ላይ ሆኖ ማለት ነው። ለአላህ ዝቅ ስትል አላህ የሚደሰትብህ ቦታ ነው። ስለዚህ ሰላት እንነጋገራለን። ሰላት ትልቁ የኢባዳ ክፍል ነው። ነቢዩ ሰለላሁ ዐለይሂ ወሰለም አብዛኛው የኢባዳ አይነቶች በጅብሪል አማካኝነት ሲመጣላቸው፣ ሰላት ግን ራሳቸው ሄደው ተቀብለውት የመጡት የኢባዳ ክፍል ነው። 7 ሰማያት አልፈው ሲድረተል ሙንተሃ ደርሰው ጅብሪል ለኔ ከዚህ በላይ ፈቀድልኝ ሲል ነብይ ወጣው ከአላህ ጋር ተነጋግረው ይዘውት የመጡት ትልቁ የኢባዳ ክፍል ቢኖር ሰላት ነው። አዎ በምንም መልኩ ሙስሊም ከሰላት ሊወገድ አይችልም። በምንም መልኩ ምናልባት ሙሳፊርና ቀስር ሊሆን ይችላል፣ ሊያጥር ይችላል። የሰላት አይነቱ 4 የነበረው 2 ሊሆን ይችላል። 3 እና 2 እንዳሉ ይቀጥራል። መግሪብና ሱብሂ አይቀየርም። 4 ግን የሚሰገደው 2 ሊሆን ይችላል ሙሳፊር በመሆነ። ሰላቱል ኸውፍ ጂሃድ ፊ ሰቢልላህ በአላህ መንገድ እየታገል ጠላት ፊት ለፊት ከሆነ እንደዚሁ 2 ረካ ተደርጎ ከነብዩ ሰለላሁ ዐለይሂ ወሰለም ወደ 9 አይነት አሰጋገድ አይነት ስርዓት አለ። የዛኔ እንኳን ይስገዱ ከተባለ ጤነኛ የሆንክ ወንድሜ፣ አፊያ የሰጠህ ወንድሜ፣ ወአዚኑ ሀያ አለ ሶላህ ሀያ አለል ፈላህ ሀያ አለ ሲጣራ የምትሰማ ወንድሜ፣ መስጊድ ጎረቤት የሆንክ ወንድሜ፣ እንዴት ታዲያ ለዚህ መልስ አሰጥ? ዛሬ ብዙ ነገር ይጠራናል። የሚጠራን ብዙ ነው። የውድቀታችን ምንጭ የሆነ ጥሪዎች ብዙ ናቸው። የስኬታችን ምንጭ ደግሞ ሰላት ነበር። ግን እዚች ጋር ሙአዚኑ ሀያ አለ ሶላህ ሲል እዚህ ጋር ደግሞ አረኳሱ ሊጀምር ነው፣ ጎል ገባ፣ ሰው ሲጮህ ምን ሲል ወደ መስጊድ አስበህ ነው የነበርከው። ወደዛ የምትሄድ ከሆነ ውድቀት ነው። ሰላት ወይ ዛሬ ሰላት አሁን ምን ሰላት ሰገድን? ምን ሰገድን? ዙሁር አይደል? እቺ ዙሁር ሰላት ወላሂ ነገ የውመል ቂያማ ካልሆነ መቼም ተመልሳ አትመጣ። የዛሬው ዙሁር ሰላት እንደስም ነገም ከነጎዲያም ሳምንቱም አመታቱም ዙሁር ሰላት አለ፣ አስር አለ። ግን እቺ ሰላት ነገ የውመል ቂያማ አሁን የሰገርናት አለቀች። በቃ ኸይር አላት ወይስ ተበላሽታለች ተስተካክላለች? ነገ የውመል ቂያማ ነው የምናገኛት። ኳሱን ግን ዜናውንም ትሰማዋለህ፣ ወሬውንም ትሰማዋለህ። ሰላት ግን ካመለጠ አመለጠ ነው። ስለዚህ ይሄ ረመዳን የለውጥ አጋጣሚ ነው።
ሌላ ጊዜ ለኳሱ አስቀድመን ፈትዋ ልንሰጥ እንገባለን እኮ አስቀድመን ይገባል አይደል? ከመጀመሩ በፊት ይገባል። ሳምንትን ከሌ ነበር እንደዚህ ነበር እከሌ ጉዳት አስተግነዋል ምናምን ካለቀ በኋላ ደግሞ ሸረህ አለ አይደል? ይተነተናል። ሱብሃንአላህ ለሰላት ቀድመን ገብተናል። አወል ሰልፉን ይዘናል። አያችሁ ወላሂ እስቲ ራሳችንን ፈትሽ። ያለንበት ተጨባጭ ከባድ ነው። ነገ ቀብር እንገባለን። ቀብር መግባታችን አይቀሬ መሆኑን ካመንን استعداد ያስፈልጋል፣ ዝግጅት ያስፈልጋል። ስለዚህ ይህ ሰላትን ዛሬ መነጋገር ግድ ሆነ። ይህ ሰላት ማለት መላእክቶች ምስክርነት የሚሰጡበትም ሰላት ነው። በተለይ የዐስር ሰላትና የፈጅር ሰላት ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ قال رسول الله صلى الله عليه وسلم يتعاقبون فيكم ملائكة بالليل وملائكة بالنهار በእናንተ ላይ የሌሊትና የቀን መላእክቶች ይተካኩባቸዋል። ويجتمعون ይሰባሰባሉ ደግሞ في صلاة الصبح وصلاة العصر በصلاة الصبحና በصلاة العصر ላይ ይሰባሰባሉ። ثم يعرج الذين باتوا فيكم ከዛም እናንተ ዘንድ ያደሩት ዐስር ሰላት ላይ መጥተው እስከ ፈጅር የቆዩት ያደሩት ثم يعرج ይወጣሉ ወደ ላይ ወደ አላህ فيسألهم الله ይጠይቃቸዋል وهو أعلم بهم ምን እንደሰሩ ምን እንዳከናወኑ እያወቀ ማለት ግን ይጠይቃቸዋል። كيف تركتم عبادي ባሪያዬን እንዴት ትታችኋቸው መጣችሁ በምን ሐል ላይ ይላቸዋል። فيقولون ይላሉ መላእክቶች تركناهم وهم يصلون እየሰገዱ ትተናቸው መጣን وأتيناهم وهم يصلون እየሰገዱም ደግሞ መጣንላቸው አገኘናቸው። ሙተፈቁን ዐለይህ። ስንት ታዲያ የመላእክት ምስክር አምልጦናል ማለት ነው። ይመሰክራሉ እየሰገዱ አግኝተናቸዋል እየሰገዱ ትተናቸዋል መጥተዋል ብሎ መላእክቶች ሰጋጅ መሆንህን ለአላህ ዝቅ ማለትህን ይመሰክራሉ። ይህ ሰላት ማለት ትልቅ ጥቅም ያለው ሰላት ነው። ሐፊዙ ዐለ ሰለዋት ወሰላት ልውስጣ ሰላቶቻችሁን ጠብቁ አለ አላህ። አምስቱንም አውቃል። በተለይ ደግሞ ወሰላት ልውስጣ የማዕከለኛዋን ሰላት ዑለማዎች በተፍሲር ምን አሉ? ሰላት العصر ናት አሉ። ጠብቁ። ለምን? ይህ ሰላት ማለት ንግዱ የሚጧጧፍበት ነው። የፈጅር ሰላትም እንቅልፍ የሚጫጫንበት ሰላት ነው። ስለዚህ ተጠባበቀው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ من صلى البردين دخل الجنة ሁለት ብርዳማ ወቅቶችን የሰገደ ጀነት ገባ። የትኛው? የዐስር ሰላትና የፈጅር ሰላትን። የዐስር ሰላት እንዳልኳችሁ ንግዱ ይጧጧፋል። እዚች ጋር የሆነ ነገር ይዛል፣ እዚህ ጋር የሆነ ጥሪ በጣም በዛ መሽጎል ትሆናለህ። የዛኔ ነፍስያን አሸነፈ ሁሉም ነገር ይቅርብኝ ብለህ ወደ መስጊድ ስትመጣ ሱብሃንአላህ አላህ ዘንድ ትልቅ እድል አለ። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው ሰላት የሚል ትምህርታቸው ላይ ሲያስተምሩ ምን ሰማቸው? አንዱ ዐስር ሰላት ደረሰበትና ሊሰግድ ወደ መስገጃ ቦታ ሄደ። ፕሌኑ ሰዓትም ወቅት ደርሰዋል። ልክ ሰላቱን ሰግዶ አጠናቆ ሲነሳ ፕሌኑ ተነሳ። ያ አላህ እንዲህ አንተን ዒባዳ ልፈጽም ስገባ ታስመልጠኝ አለ። ሱብሃንአላህ ፕሌኑ ብዙ ሰዓት ጊዜ አልቆየም አየር ላይ ሲፈነዳ አያ አላህ እንዴት እንደተከላከለው። የሱን ትእዛዝ ልትጠብቅ ስትመጣ አላህ ከተለያየ ነገር ከሙሲባ ይጠብቅሃል። ሰላት የርዝቅ መክፈቻ የፊት ብርሃን ነው። ወላሂ ሰላት ከሌለ የፊት ብርሃን አይኖርም። አንድ ጀናዛ ከሚያጥቡ ሰዎች ታሪኩ ሰላም ሚል ኪታብ ላይ ካነበብኩት ጀናዛ እያጠበ ነው። ልክ ከእምበርቱ እስከ ፊቱ ያለው ጥቁር አለበት። ደነገጠ። ይህ ነገር ምንድን ነው? ከፈተና በሩን አሁን ያመጣችሁ ጀናዛ ቤተሰብ አለ ከመካከላችሁ? አዎ እኛ ነን አሉ። እስቲ ስለዚህ ሰው ማንነት ንገሩ። ማን ነው ይህ ሰው? የዚህ ጀናዛ ባለቤት ባህሪው በህይወት እያለ ምን ይመስል ነበር? አንድ ቀንም ለአላህ ስጁድ አድርጎ አያውቅም። አንድ ቀንም ለአላህ ስጁድ አድርጎ አያውቅም። ስለዚህ ሰላታችን ወላሂ አንድ ያለን ሀብት ናት። ዑዝር የለውም። የሰላቱ ዑዝር ሁለት ብቻ ነው። የረሳ ሰው ሲያስታውስ ይስገድ፣ የተኛ ሰው ሲነቃ ይስገድ። ከዛ ውጭ ቆመ መስገድ አቃተህ ቁጭ ብለህ ስገድ፣
ቁጭ በላልቻልክም በቃ ተኝታል ሆስፒታልና አቅልህን አልሳትክም አው እያጣቀስክ አሁን አንደኛው ረካ ላይ ነኝ ሁለተኛው ረካ ላይ ነኝ የሚባለውን ዚክር ያልክ የሚቀራውን እየቀራ እዛው በተኛበትም ስገደው አዘር የለም እኛ ስንት ሰላት አምልጦናል በሐያታችን ስንት ጥሪ ሰምተን ባልሰማውናል በተለይ እነዚህ ሁለት ወቅት ሰላቶችን መጠበቃችን ደግሞ ሱብሃንአላህ ነገ የውመል ቂያማ ትልቅ ሽልማት እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ኢነኩም እናንተ ሰተራውነ ረበኩም ጌታችሁን ትመለከታላችሁ ወደፊት የቂያማ ቀን ከማ ተራውነ هذا القمر ይህን ጨረቃን እንደምትመለከቱት ይሄ 14ኛ ቀን ጨረቃ ለይለቱል በድር የምትባለው በጣም ፍንትው ብላ ድምቅ ብላ የምትወጣው ጨረቃ እንደምትመለከቱትና لا تضامون في رؤيته እሱን ደግሞ በማየት እንደዚህ አዛህማ አይኖርም ጨለምከኝ እዚህ ጋር እንትን አልከኝ የለም ሁሉም በነጻነት እንደሚመለከቱ የ14ኛ ቀን ጨረቃ ልክ የዛኔው መልቂያማ አላህን ትመለከታላችሁ አሉ فإن استطعتم ألا تغلبوا على صلاة قبل طلوع الشمس وقبل غروبها فافعلوا ከቻላችሁ ፀሐይ ከመውጣቷና ከመግባቷ በፊት ያለችዋን ሰላት ጠብቁ አው ማን قبل طلوع الشمس የተባለችው ፈጅር ሰላት ናት ፀሐይ ከመግባቷ በፊት የተባለችው ደግሞ አስር ሰላት ነው ይሄንን ጠብቁ ነገ የውመል ቂያማ አላህን ትመለከታላችሁ አው وجوه يومئذ ناظرة إلى ربها ناظرة ፊቶች የዛን ቀን አብሪዎች ናቸው ወደ ጌታቸው ሲመለከቷል አው የማን የአማኞች ፊት ሰላት العصر ማለት ያለ ምንም ምክንያት ያሳለፈ ሰው ከባድ ነው ስራው በአጠቃላይ ይበላሽበታል من ترك صلاة العصر فقد حبط عمله አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰላት العصርን ያሳለፈ ስራው በአጠቃላይ ተበላሽቶበታል በሌላ ዘገባ ደግሞ ቤተሰብ ንብረቱ እንደጠፋ ይቁጠረው ከባድ ነው ቀላል ነገር አይደለም አንድ ሰላት በምንም መልኩ ልታሳልፍ ለዚህ ነው አንድ ሙስሊም በሰላቱ አይደረደርም በየትምህርት ቤቱ በየቦታው ሰላቱ ላይ ሲመጡበት የሚነሳው የሰላት ጉዳይ አሳሳቢ ስለሆነ ነው ይህ ሰላት ወንድሞች እህቶች ገና ከቤታችን ጧሃራ አድርገን ስንወጣ ሱብሃንአላህ ገና ውዱ ስታደርግ የውዱ ቆሻሻው አለ አይደል እዚህ ከእጆቻችን የሚወጣው ከጥፍሮቻችን የሚወጣው ልክ እንደዛ ወንጀል ይታበሳል አሉ በእጅ የሰራኸው ፊትህን ስትታጠብ በአይን በኩል ያየኸው እግርህን ስትታጠብ ምን ስትል እንደዛው ወንጀል ይራገፋል ከዛ ደግሞ የአላህን ግዴታ ለመወጣት ስትወጣ ደረጃው ምን አሉ የአላህ መልእክተኛ من تطهر في بيته ከቤቱ ጧሃራ አድርጎ ውዱ አድርጎ ይወጣ ثم مضى الى بيت من بيوت الله ከዛ ከአላህ ቤቶች መካከል አንደኛው ቤት ላይ ليقضي فريضة من فرائض الله الله ከደደገበት ነገር ግዴታ ካደረገበት ነገር አንዱን ግዴታ ሊፈጽም የሄደ ሰው كانت له خطواته ለሱ እርምጃዎች ይሆኑታል إهداها አንደኛው تهت خطيئة ወንጀሉን ታብስለታለች والأخرى ሌላኛው ترفع درجة ደረጃውን ከፍ ታደርግለታለች ቀኝህን ስትራመድ ደረጃ ከፍ ይላል ግራህን ስትራመድ ወንጀልህ ደግሞ ይታበሳል አላህ አየ ታዳውኔን እየሰማን ያ አላህ ቤት እንሰግዳለን የለም አይደል ካም በኋላ بعد رمضان የለም አይደል بعد رمضان መስጊዳችን ረመዳን ይመስላል አይደል ወደ አላህ ቤት ነው እርምጃችን ልክ ይህ ሰላት ነው ነገ የውመል ቂያማ ምን ተሳሰበው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ነገ የውመል ቂያማ አንድ የአላህ ባሪያ የሚተሳሰበው ከስራው ሰላቱ ነው ሰላቱ ካማረች ሁሉም ያምርለታል ሰላቱ ከተበላሸ ደግሞ ሁሉም ነገር ይበላሽበታል ያሉትን ሐዲስ ላውሳላችሁ نعم ነገ የውመል ቂያማ ከቀብሩ ከተነሳ በኋላ ከስራዎች ከሆነ የመጀመሪያ የሚተሳሰበው ሰላት ነው ከአላህ ጋር ባለው ግንኙነት ከበኒ አደም ጋር ያለው ግንኙነት ከሆነ የመጀመሪያው ሂሳብ ደም ነው የሰው ደም ያፈሰሰ ሰው የገደለ የመጀመሪያ ፍርድ የሚሰጠው ከሰዎች ጋር በተያያዘ በደም ጉዳይ ነው የሰው ደም ያፈሰሰ ሰው የገደለ ማለት ነው በዒባዳ በአምልኮ ከአላህ ጋር ባለው ግንኙነት ከሆነ ግን
ሐጅ አይደለም፣ ዘካ አይደለም። መጀመሪያ የሚተሳሰበው ከስራ አወሉ ይሐሰቡ العبد አንድ የአላህ ባሪያ መጀመሪያ አላህ ዘንድ የሚተሳሰበው ሚን አመሊ ከስራው ሰላቱ ነው። ሰላቱ ከተስተካከለች ሁሉም ይስተካከላል። ሰላቱ ከተበላሸበት ሁሉም ይበላሽበታል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ አወለ ማ ይሐሰቡ ቢልዓብድ የውም አልቂያማ ሚን አመሊ ሰላቱ ፈኢን ሰለሐት ፈቀድ አፍለሐ ወአንጀሐ። እሷ ያማረች የተዋበች ከሆነች ይህ ሰው ነጃ ወጣ፣ ሰላም አገኘ። ወኢን ፈሰደት እሷ ከተበላሸች ፈቀድ ኻበ ወኸሲረ በእርግጥም ተዋረደ፣ ከሰረ። ፈኢን እንተቀሰ ሚን ፈሪደቲሂ ሸይኡን ከፈርድ ሰላት የሆነ የጎደለው ነገር ካለ አላህ አዛኝ አይደለ? ቃለ ረቡ ዐዘ ወጀል እንዙሩ ሀል ሊዐብድ ሚን ተጠውዕን ይላል። ለባሪያዬ እስቲ ትርፍ ሰላት ሱና ሰላት የሰገደው አለ? እስቲ እዩለት፣ ፈልጉለት። ፈዩከመሉ ቢሃ መን ተቀሰ ሚን አልፈሪዳ የዛ የጎደለበትን የፈርድ ሰላትን እንዲሞላለት። አየህ ሱና ሰላት ጥቅም፣ የሱና ሰላት ጥቅም አየህ። ሱና ምሰግደው ምናልባት የውመል ቂያማ ፈርድ ሰላት የጎደለብህ የተበላሸብህ ካለ የሚጠገንልህ በምንድን ነው? በሱና ሰላት ነው። ወንድሞች ሸይጣን ከሰላት ሊያርቀን ሲፈልግ በአንድ ጊዜ ጀርባችንን ጎትቶ ከመስጊድ አውጣን። ምን ይልሃል? ሱና እኮ ሱና ነው ይልሃል። ሱና ነው ብሰግደው አጅር የምታገኝበት፣ ባሰግደው ደግሞ ማትጠይቅበት ነው። ዋናው ግዴታ ነው ይልሃል። አየህ ሲያስማማ ደግሞ ቆይ ኢቃም ሲል ትደርሳለህ። አረ ገና ነው እንዲህ እያለ ደግሞ ቤታችሁንም ቀብር አታድርጉት ተብሏል ይላል። ማስረጃ ያመጣልሃል። ቤታችሁን ቀብር አታድርጉበት ምንድን ነው? ሰላት ስገዱበት ነው። ሱና ሰላት ሱረቱል በቀራ የሚቀራበት ሐዲሶች መጥቷል። ግን እሱ ሊያመቻች ብሏል። ቤታችሁን ቀብር አታድርጉት ተብሏል። ቤትም ይልሃል። እንዲህ እያለ ቀስ እያለ ከጀማ ያርቅሃል፣ ቀስ እያለ ከመስጊድ ያርቅሃል። እንዲህ እያለ መጨረሻ ሙሉ ለሙሉ ከሰላት ያውጣሃል። አየቅም። ስለዚህ አንተ ሱና ሰላቱን የሚጠብቅ ሰው ፈርድ ሰላቱን ያለ ምንም እንትን ይጠብቋል ማለት ነው። ሱና ሰላትን ቀድሞ ቀብል እየሰገደ ሰው እንዴት ነው ፈርድ የሚያመልጠው? ኢማሙ አላሁ አክበር ሲል ሱብሃንአላህ 40 ቀን ሐዲስ እንኳን ኢማም ሙስሊም ይዘገብ 40 ቀን አንድ ሙስሊም ከኢማሙ ጀርባ ላይ ሆኖ ኢማሙ ተክቢረቱል ኢህራም ሲል አላሁ አክበር ሲል አብሮ አላሁ አክበር 40 ቀን ምንም ሳያቋርጥ የሰገደ ሰው ከሙናፊቅ እኮ ነፃ የተባለ ሰው ይሄ ነው። ከሙናፊቅነት ንጹህ ነው ተብሏል። ይሄ ነው መለማመድ ያለብን። ሌላው ሰላቴን ስሰግደው እስቲ አንዳንድ ሰላት ደግሞ አለ ኢማሙ አላሁ አክበር ሲል ብቻ እኛም አላሁ አክበር ነው፣ ኢማሙ ሲያሰላምት ብቻ የምናሰላምተው። ግን እኛ ደግሞ ያ አላህ ግማሹ ቻይና ሄደዋል ሰላቱ ላይ፣ ግማሹ ስንት ቦታ ሄደዋል። የለም ባዶውን ሰላት ሩህ ይፈልጋል፣ ኹሹዕ ይፈልጋል፣ መመሰጥ ይፈልጋል። ፋቲሃ ስንቀራ እኮ አላህ ጋር መልስ እየሰጠን ነው። አላህ አልሐምዱሊላህ ረቢል ዓለሚን ስትል ሐሚዳኒ አብዲ ባሪያ አመሰገነኝ ይላል። አመሰገነኝ ይላል። አላህ መልስ ይሰጣል። አርራህማን ራሂም እጅግ አዛኝ ሩህ የሆነው ስትል ደግሞ ባሪያ ያወደሰኝ ይላል። ማሊክ የውሚዲን ስትል መጀደኒ አብዲ ባሪያ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ስትል አላህ ምን ይላል? እቺማ በኔና በባሪያ መካከል ያለች ቃል ኪዳን ናት። ምን አይነት ቃል ኪዳን? ባሪያዬ ከኔ ውጭ ማንም ላይ ይገዛል፣ ከኔ ውጭ ማንም እርዳታ ላይ ጠይቅ ቃል ገብቷል። ለባሪያዬ ደግሞ የጠየቀዋለሁ። ምን ጠየቅን? اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. يطيقنا هداية طيقن من النبيين والصديقين والشهداء والصالحين وحسن أولئك رفيقا كتبان الله يطيقوا يستطينا كيهوداوች ውጭ አድርገን ከነሳራዎችም ውጭ አድርገን ሲል ሰላቱ ላይ ማለት አሚን አላለን። አሚን እንላለን። ዱዓ ናታ ከአላህ ጋር የምንነጋገርበት ትልቁ ዒባዳ ክፍል ነው ሰላት ማለት። ስለዚህ ሰላት ስትመጣ በተቻለ መልኩ ቆንጆ ሆነና አላህ ፊት ነው የምትቀርበው። ንጹህ ልብስህን ያማረ ልብስህን ለብሰህ አላህ ፊት መቅረብ። የሆነ ሰርግ አለ የሆነ ጥሪ አለ ቢባል
እንዴት ነው የምንሆነው? አላህ ፊት ስንቀርብ ንጹህ ሆነን። በዚሁ አጋጣሚ ልጆቻችሁን መድረሳ ስትልኩ ንጹህ አድርጋችሁ ላኩ። ትምህርት ቤት ሲሆን ዩኒፎርሙ ተቀብቶ ቅባቶ ዩኒፎርሙ ምኑም ማማር አለበት። ሁሌ ሙስሊም ንጹህ ነው። መድረሳ ግን ሲሆን ቁርአን ቤት ደግሞ ሲሆን ከዛ የበለጠ ያማረ ልብሱን ያማረ ጫማ ለቁርአን ከዚህ ነው ልጁ ክብር እንዲሰጥ። መድረሳ ነው፣ ቁርአን ቤት ነው የምትሄደው፣ አላህ ቃል የሚነበብበት ቤት ነው የምትሄደው። ስለዚህ እንደዚህ ውብ ነህ ሂድ ብለህ ልጅህን በዚህ መልኩ መላክ። እኛው አላህ ቤት ስንመጣ ያማረውንን መምጣት። ለምን? መላእክቶች ጥሩ ሽታ እኮ ደስ ይላቸዋል። ለዚህ ነው ነጭ ሽንኩርት የበላ ሰው መስጊዳችንን ይራቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መስጊዳችንን ይራቅ። አንድ ቀን እንደ ባሮ ነገር እንደ ነጭ ሽንኩርት የሚመስል ነገር ሲመጣል እኔ አልመገብም ማናግረው አካል አለ አሉ። ማንን? ጅብሪል ጋር ይዛኔ ሊያወሩ ነበር። ስለዚህ መላእክቶች የሰው ልጆች አዛን ያደርጋቸው ነገር በአጠቃላይ መላእክቶችም አዛ ያደርጋቸዋል። መስጊድ ማለት ደግሞ መላእክቶች የሚሰባሰቡበት ነው። ስለዚህ መራቅ ነው። ቤቱ ይስገድበታል። ቤት ለመስገድ ነይተ መስጊድ ላለመምጣት ብላ አይደለም። ምናልባት በሆነ ጉዳይ አሞ ከተጠቀም ሽታው ካለ ሽንኩርት አለ አይደል? ቤት ስገድ። መስጊድስ ጥሩ ሽታ ያማረ የመስጊድ ወጣቶች ልክ መስጊድ ላይ ማሻአላ ሰጋጅ ሲመጣ ከቻል በሁሩጣንም ቡቀር በቃ የመስጊዱን ጠረን የሚያሳምር የሆነ ነገር ማዘጋጀት፣ ለሰጋጆች ያንን ነገር ውብ ማድረግ። ሙስታይድላችሁ ወጣቶች፣ አዎ የአላህ ቤትን እንደዚህ ነው። እኛም ውቡንን መቅረብ አላህ ፊት ነገ ቀብራችን እንዲበራ ነገ ስራችን ያማረ እንዲሆን። ይህ ሰላት ነው አንድ ያለን ሀብታችን። ወላሂ ይህ ሰላት ነው። ዘካ ግዴታ ከሆነበት ትሰጣለህ። አቅም የሌለውስ የለውም፣ ጥያቄ የለበት። ጾም ከቻልክ ትጾማለህ። በሽታ አለብህ ማይለቅ ዘውታሪ በሽታ በምንም መልኩ መጾም አትችልም። ስትጾም አደጋ ላይ ልትወድቅ ነው። በቀን አንድ ምስኪን ታስፈጥራለህ፣ በዛው ይካካስልሃል። ሐጅ በእድሜ አንድ ጊዜ አቅም ካለ ትሄዳለህ፣ ከሌለስ የለህም ነው። ሰላትስ እንዲህ የሚባል የለም። ሰላት አቅም ካለ ከሌለ የለም። ሰላት ግዴታ ነው። ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። አዎ ስለዚህ የመስጊድ ውበት እናንተ ናችሁ። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላህ። የአላህን ቤት እኮ የሚያሳምሩት እነዛ በአላህ ያመኑት ሰላታቸውን የሚሰግዱ ናቸው ብለዋል። የአላህ ቤት የሚያምረው በቀለም ብቻ አይደለም። አዎ ልናሳምረው ውብ ልናደርገው ይገባል። ንጽህናው ልንጠብቅ ከማንም ከቤታችን የበለጠ ይገባል። ነገር ግን ዋናው የመስጊድ ውበት ሰጋጆች ናቸው። መስጊድ ሰጋጅ ከሌለው ውበት የለውም። ያንተ ውበት መገለጫ ወንድሜ መስጊድ ነው። የመስጊድ ሰው ስትሆን ውበት ይጨምራል፣ ወንድማማችነት ይጠናከራል፣ አንድነት ይጠናከራል፣ ኃይል ይጠናከራል። ዘረኝነትን እኮ የሚያንኮታኩተው እኮ እንደ ጀማ ሰላት የለም አይደል? እስተው ሲል እግር ለእግር ትከሻ ለትከሻ ትገናኛለህ። ይሄኛ ዘር አይደለም፣ ይሄኛ ሰፈር አይደለም አለ እንዴ? አለ የለም። በቃ የሚንኮታኮትበት ነው። የሙስሊሙ አንድነት የሚታይበት ነው። ወንድማማችነት የሚንጸባረቅበት ነው። አየህ፣ የሰላት ጥቅሙ ብዙ ጥቅሞች አሉት። ስለዚህ በሰላታችን ላይ አደራ። ምናልባት ይህ ረመዳን የኛ የመጨረሻችን ረመዳን ሊሆን ይችላል ብለን በማሰብ በሐያታችን ጾም ነው ማናውቀውን ረመዳን ለመጾም ካሁን 5 ቀናቶች አይደል? 5 6 ዛሬ ስንተኛ? 6ኛ 5 አሳልፈናል። አዎ 6ኛውም ግማሹን ጨረስ ነው። የቀረን 23 ወይም 24 ቀን ነው። ስለዚህ እንደው ብዙውን አለን። አላህ ያደርሰን፣ ከሚጨርሱት አላህ ያድርገን። እንደው ሐያታችን የረዘመ አላህ ያድርገን። ሁሌ ረመዳንን የምናገኝ አላህ ያድርገን። አዎ ብዙ ቀናቶች ፊት ለፊታችን አሉ። ሳንዘናጋ እኛ ምንድነው ሲጀመር ማሻአላህ ተራዊው ምኑ ጠንካራ እንሆናለን። ልክ ረመዳን እያለቀ ሲመጣ የኛም ጉልበት እያለቀ እየሸሸን እንሄዳለን። የነብዩ ባህሪ ግን ያልነበረ ከመጀመሪያው 10 ሁለተኛ 10 እየበረቱ የመጨረሻውንማ ሱብሃንአላህ ሌሊቱን ሕያው ያደርጋሉ። ቤተሰቦቻቸውን ያነቃሉ፣ ትጥቃቸውን ይታጠቃሉ። የእንቅልፍ ሌሊት አይደለም ይላሉ። በቃ ኢባዳን ይጠብቃሉ። እኛም እንደዚህ ነው። ወደፊት ባለቀ ረመዳን እየሄደ ባለቀ ቁጥር የኛ ኃይል እየጨመረ ሯጭ እንዴት ነው እየሮጠ ምን እያለ ፋይናሉ ላይ ይደክማል ወይስ ይፈጥናል? ይፈጥናል አይደል? ለማሸነፍ እኛ ማሸናፊ ለመሆን የፊት ለፊቶችን ቀናቶች እየተጠናከረ ምን እንጂ መዳከም የለም። ቁርአን እስካሁን ያልቀራን ቁርአን ላይ እንበርታ።
ዚክር ላይ ደከምን ዚክር ላይ እንበርታ ዱዓ ላይ ደከምን ዱዓ ላይ እንበርታ ሰደቃ ላይ ደከመ ሰደቃ ላይ በርታ አላህ እንግዲህ ለሰው አግርቶለታል አንዳንዱ ማሻአላህ ሰደቃ ብቻ ያገራለታል ያገራለን ስራ አንዳንዱ ቁርአን አግርቶለታል አውቅራው ቁርአን ሁላችን ልናነብ ይገባል ወሩ የቁርአን ስለሆነ ዚክር ያገራለታል ሱብሃን ይገራለን አድርገው ዒባዳ ይገራለን ስራው በቃ በጣም ይገራለን አብዛው ወቅቱ እድሉ ልትጠቀም ስለሚገባ ስለዚህ የቁርአን ወር ነው ከቁርአን ጋር ያለን ግንኙነት ይሄ በጣም እናዘጋባ እንአካ የበለጠ እናድርገው ስለ ቁርአን አንድ ተናግሬ የዛሬ ፕሮግራም ይልስጋ ይሄ የቁርአን ወር ነው ረመዳን የቁርአን ወር ቁርአን የወረደበት ወር ነው የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ من قرأ حرفا من كتاب الله ከአላህ መጽሐፍ አንድችን ፊደል ያነበበ فله به حسنة ለሱ በዛ ባነበበበት ፊደል አንድ ሐሰና አለው والحسنة بعشر امثالها አንድ ሐሰናው ደግሞ በስንት ነው የሚያዘው የመጀመሪያው በ10 አሉ لا اقول አልላችሁም الف لام ميم حرفون الف لام ميم አንድ حرف ነው አልላችሁም ولكن الف حرف ነገር ግን አሊፍ ራሱን የቻለ ፊደል ነው ወላሙን حرفun ሚምም ራሱን የቻለ ፊደል ነው ወሚሙን حرفun ሚምም ላምም ራሱን የቻለ ፊደል ነው ሚምም ራሱን የቻለ ፊደል ነው ስለዚህ ሶስት ናቸው አይደል አሊፍ ላም ሚም ሲል ስንት ፊደል ነው ሶስት ሲባዛ በ10 30 አያችሁ 30 ይህ 30 ቢስሚላሂ الرحمن الرحيم ብለህ ስትቀራ ስንት ፊደል ነው በ10 አባዛው ቁል አዑዙ ቢረቢ الفلق ስትቀራቸው እስከ መጨረሻ ስንት ፊደል ነው በ10 አባዛው ቁል ሁወ አላህ አሐድ ስትቀራው ስንት ፊደል ነው ፋቲሃን ስትቀራ ስንት ፊደል ነው እስከ መጨረሻ አባዛው ሱረቱል በቀራ አላህ ወፍቆ ከቀራው ስንት ፊደል ነው ቁርአን ስንት ፊደል አለ የቁርአን ጥናትን የሚያጠኑት ሲያስቀምጡ 323671 የቁርአን حرفዎች አሉት ፊደላቶች አሉ 323671 እነዚህ በስንት ይባዛሉ መነሻው ስንት ነው 10 በ10 ሲባዛ 3,236,710 ሐሰና አለ ቁርአንን ካከተምክ ሐሰና አለ 3,236,710 ሐሰና ነገ የውመል ቂያማ አንድ ሐሰና ጎደለኝ ብለህ የምትጨነቅበት ቀን ይመጣል ሐሰና ያ አላህ ስለዚህ እድል ይሄ ረመዳን ሳይወጣብን እንጠቀምበት ያለፈው አልፈዋል የወደፊቱ ገይብ ነው እኛ እጅ አይደለም አናቀው ወለከ ሰዓተ አንተ فيها ያንተ ሰዓት ማለት አሁን ያለህባት ወቅት ናት ተጠቀምባት ነገ ቀብር ልንገባ እንችላለን ነገ ይሄን ጀማል ልንለይ እንችላለን ማን ነው ተረኛ እኔ አንተ ወይስ ሌላ አናውቅም إذا جاء أجلهم لا يستأخرون ساعة ولا يستقدمون أجل የመጣ ጊዜ አንድ ሰዓት ወደፊት ወደኋላ አይልም በዛው ሰዓት ይዞ ይሄዳል ሞት የሚባለው ነገር እርጉዝናት እስክትወልድ ይጠብቅ አይልም ሞት ትናንትና ነው ያገባው አረ ሙሽራነቱን አልጨረሰም አይልም ጊዜው ከመጣ አረ ቤተሰቦችን ትናንትና የቀበረው እሱን ትንሽ ጊዜ እንስጠው አይልም በዛው ሰዓት ሁላችንም ይዞ ይሄዳል ስለዚህ ለዚህ ሀገር ለዚህ ጉዞ ይሄ ረመዳን ትልቅ ፍርሳ ነው ትልቅ አጋጣሚ ነው አይደለም መጥፎ ጓደኛ ተተናል መጣን አላህ ከደጋጎች ጋር ያላገናኘንም ስለዚህ ደጋጎችን ጓደኛ ሷሊዎች ጋር ጠንካራውን እነሱን ያዝ ከነሱ ጋር ለምን አጠናክር ውጭ ያሉትን መጥፎች ራቅ ስንት ጀማ ሰላት አስመለጡ ቆይ ያሉና ኳስ ይያሉ አው መጥፎ ጓደኛ በረመዳን የማይተውም ተራይ ሊሰብሩ ተሱትመጣ አራናና ቆይ ማታ ኃይለኛ ፋይናል ጫውታ አለ የሆነ የሚያበደ ጫውታ አለ ና ብሎ ከተራይ ሰላት ያዘናጋሃል ከመስጊድ ያዘናጋሃል የዘነት ጓደኛ አድርገህ እንዳትስ ጓደኛ መስጊድ የሚያመጣህ ነው የሚያመላልስህ ነው መስጊድና ልቀመጥ መስጊድ የሚልህ ነው ጓደኛ ስለዚህ አላህ Subhanahu Wa Ta'ala እነዚህ ቀናቶችን በአግባቡ ተወጥተው ተጠቅመው ነገ የውመል ቂያማ ምንዳቸውን በቀኝ እጃቸው ከሚሰጣቸው ሰዎች አላህ ያድርገን ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው አላህ እዚህ የተከበረው የተወደደው ቤት ላይ እንደሰበሰበን ያ ረብ በዱንያ ላይ ሐጅ ላይ አላህ ይሰብስበን አረፋ ላይ አላህ ይሰብስበን ሐረም ላይ አላህ ይሰብስበን ዑምራ ላይ አላህ ይሰብስበን
በአኺራ ላይ ደግሞ ጀነተል ፊርደውስ አላህ ይሰብስበን። ጀነተል ፊርደውስ አላህ ይሰብስበን። ያ ረብ በዚህ ረመዳን ተለውጠን ተቀይረን እኛነታችን ልዩ ሆኖ እንደው ወደ አንተ ቀርበው ከሚያሳልፉት ረመዳን አላህ ያድርግልን። እንደው ረመዳን ላይ መተናል፣ ወደሱ ቀርበናል፣ ወደ አላህ ቀርበናል። የበለጠ አላህ ቅርብ አላህ ያድርገን። የበለጠ ቅርብ አላህ ያድርገን። አላህ አርቀን ከቤቱ አላህ አያስወጣን። ሁሌ የምንመላለስበት አላህ ያድርገን። መጨረሻችንን ያማረ አላህ ያድርግልን። ያ ረብ የተጨነቀ ከጭንቀቱ አላህ ይገላግለው። ያላገቡ ወንድሞቻችን ደግሞ የአላህ ጥሩ ትዳር ሷሊህ የሆኑ ሚስቶች አላህ ይለግሳቸው። ላላገቡትም እህቶቻችንን ደግሞ የአላህ ሷሊህ ባል አላህ ይለግሳቸው። መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ ያድርግልን። ጦርነቱን አላህ ያንሳልን። የሚሰማውን ጭቅጭቁን አላህ ያንሳልን። ጦርነቱን አላህ ያንሳልን። ረመዳን የድል ወር ነው። ድል የተፈራረቀበት ወር ነው። ያ ረብ እኛ በመጀመሪያ በኢባዳ ድል የምናደርግ አላህ ያድርገን። ያ ረብ ፊልስጤም ያሉት ወንድሞቻችን አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። ጋዛ ላይ ያሉት ወንድም እህቶቻችን አላህ ይድረስላቸው። የበላይ አላህ ያርጋቸው። የበላይ አላህ ያርጋቸው። ሰላም አላህ ያርጋቸው። ሰላሙን አላህ ይስጣቸው። ሰላሙን አላህ ያምጣላቸው። ቤተል መቅዲስን ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። ያ ረብ ነፃ አላህ ያውጣው። በወንድሞቻችን እጅ አላህ ያስገባው። በወንድሞቻችን እጅ አላህ ያስገባው። ዓለም ላይ ያሉት ሙስሊሞች ወንድሞቻችን እህቶቻችን ከመከራ ከጭንቀት አላህ ነጃ አላህ ይበላቸው። ነጃ አላህ ይበላቸው። ከቤተሰቡ ተራርቆ ያለን ያ አላህ ያቀራርቡ። ውጭ ሀገር የቆዩ አሉ እህት ወንድሞች ከቤተሰቦቻችን ጋር ርቀናል፣ ምን ይዘን እንቅረብ ያሉ የተጨነቁትን በአጠቃላይ አላህ ይፈርጃቸው። ሰላም አላህ ያገናኛቸው። የኛንም መጨረሻ ያማረ አላህ ያድርግልን። ቀሪ የረመዳን ቀናቶችን ያ ረብ በአግባቡ የምንወጣ አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። ገና ለይለቱል ቀድር ፊት ለፊታችን ናት። ያ አላህ ለዛም ዝግጅት አድርገን የምናገኝ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ሰብስክራይብ በማድረግ ቤተሰብ ይሁኑ።